ቁጭ በል እያልኩኝ ቁጭ በል። ምንድን ነው እንዴ? ምንድን ነው ያልከው? እሱ ነገር ይኸውልህ መጮቻ አይደለም። ሴት ናት አይደል? እንድታከብራት በስትክክል እንድታወራ ፈልጋለሁ ነው። ይገባኛል። እኔ በስትክክል ስለመጣበት ነገር እንድታወራ ነው የምፈልገው። ገብቶኛል። አሁንም ቢሆንም እኮ እኔ በሌለውበትም ጭራሽ ትደራደርልኛለህ። ካሜራ ናፋል። ይኸውልሽ ቆይ እኔና አንቺ ምን ነው ጉዳይ? እኔና አንቺ ጉዳይ እኮ ነው። ለምን ገባናት? በደንብ ነው ታዳምጠኝ። እሺ ቀጥል። ትመጣለህ፣ ስለ ፕሮሞሽኑ እናወራለን፣ ውል ታዘጋጃለህ፣ እንፈራረማለን፣ እንሰራለን። ጭራሽ ቤቴ ድረስ ያለ ፍቃድ ካሜራ ደቅን የሚያሳስብ ነገር አይደለም ትላለህ። ገብቶሃል አይደል? አሁን ሲጀምር የማታውቀውን ሰው እንዴት ነው ቤት የምታስገባው? አሁን ቶኝ እኮ ነው። ከተለያዩ ወንዶች ጋር እንደወጣ ታደርገኝ ነበረ ማለት ባለሀብቶች ምናምን ነገር ይመጣሉ ምናምን ነገር የሚፈልጉትን ነገር ያደርጋሉ። ለሷ በጣም ብዙ ገንዘብ ይሰጧታል። ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ እህታችን ቤት ነው የምንገኘው። የምነግራችሁ ማሳወቃችሁ ነገር አለ ብላን እሷ ቤት ነው የምንገኘው። ምንድን ነው የሚለውን ነገር ከእህታችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስልን በአክብሮት እንጠይቃለን። ሀሳብ አስተያየት ጥቆማ ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ ማለት ነው። እንግዲህ ወደ ጉዳዩ እንሄዳለን። ብዙ ጊዜ እናንተ ከፕራይቬሲ ወይም ደግሞ ከደህንነት አንጻር ስማቸው ባይጠቀስ ብላችሁ ነግራችሁናልና ስም የማይጠቀስንበትን መንገድ ፈጥረናል። ስለዚህ አንበሳ ብላ እህታችን የምትገልጽ ይሆናል። እንግዲህ ምንድን ያጋጥማት የሚለውን ከእህታችን አንደበት እናዳምጥ። ሰላም እቴ፣ እንዴት ነሽ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ያው በእርግጥ ለእኔ በስልክም ቢሆን ትንሽ ነገሮች ነግረሽኛል። ምንድን ነው እንድናግዝሽ እንድንረዳሽ የፈለግሽው ነገር የሚለውን እስኪ ከአንቺ አንደበት እናዳምጥ። እሺ፣ አመሰግናለሁ። እኔ ካሳለፍኳቸው ነገሮች አንጻር ከባድ ጊዜ ነበር ነው። ከጎኔ የሚሆን ሰው ወይም ደግሞ ይህንን ነገር አፍ አውጥቼ የምነግረው ሰው አላገኘውም ነበር ነው። የእናንተን ቻናል በምከታተልበት በማይበት ጊዜ ለብዙ ሰዎች እገዛ እርዳታ ስታደርጉ ስላየው ምናልባት የኔንም ችግር ወደ እናንተ ባመጣው ደህንነት የተጠብቁ ችግር ሊፈታ ይችላል ብዬ ስላመንኩ ነበር እና አሁንም ቢሆን እኔ ላይም ሌሎች ሴቶች ላይም እየደረሰ ያለውን ነገር እንዲቆም ስለምፈልግ ያለኝን ድፍረት እንደምንማማጥጬ ፍራቻዬን ትቼ ነው እናንተ ጋር ለመቅረብ የወሰንኩት። በእርግጥ ያው እንዳልሽው የኛ ሚዲያዎች ትከታተያለሽ። ከደህንነት ከዋስትና መውሰድ ከፈለግ ከምንም አይነት አንጻር ምንም አይነት ስጋት እንደማይገባሽ በዚሁ ቃል ልንገባልሽ እንወዳለንና ስለዚህ ምንድን ነው ጉዳዩ? እሺ፣ ታሪኩ የጀመረው ሶሻል ሚዲያ ቴሌግራም ላይ ነበር ነው። ያን ያህል ቴሌግራም የምጠቀም ሰው አልነበርኩም። ያን ያህል ሶሻል ሚዲያ ትኩረት የምሰጥ ሰው አልነበርኩም። ስራዬና ትምህርቴ ላይ ነበር ፎከስ የማደርገውና የሆነ ጊዜ አልፎ አልፎ ስገባ የሆነ ቴክስት ይገባልኛል ምናምን ነገርና አንዳንዴ ማየት የምትሞክረው ምናምን ነገር አለና ገብቼ ያንን ነገር እንደ ቀልድ ነበር እንደ ሰላምታ የመለስኩት ምናምን ነገርና በሰዓቱ ከነበረው ሁኔታ አንጻር ረጅም ሰዓት አወራን። ያንን ለሊት ምናምንና የመግባባት ነበረ። ልጁን ከዚህ በፊት አላውቀው ምናምን ፕሮፋይልም አልነበረው ምናምን ነገር ግን በቃ አወራሩ የሆነ ሴት ልጅ በምትፈልገው ልክ የሚረዳት የሚያዳምጣት አይነት ወንድ ሆኖ ነበርና በጣም ቀሎኝ ነበር እሱን መግባባት። ከዚህ በፊት ሰው ለመግባባት በጣም የምቸገር አይነት ሰው ነበርኩኝ። እሱ ሲቀርበኝ ግን ተለሳልሶ ነበር እና የትኛውም ሴት ትደነግጣለች ማንም እንደዚህ ቢያዋራት በዚህ ልክ ቢረዳት እና በዛ ልክ እንደዛ በሆነልኝ ቁጥር እኔ ግልጽ መሆን ጀመርኩኝ እና ለሱ ያለኝ ግልጽነት እያደገ ሲመጣ ከሱ ፍቅር እንደያዘኝ ማሰብ ጀመርኩኝ። ከዛ ብዙ ነገሮች ማውራት ጀመርን። እኔ ስሜት እንዳለው ምናምን ነገረኝ ምን ነገር ነው በቃ ከዛ በኋላ ነው ነገሩ የጀመረው እና አንዳንዴ ሩቅ ነኝ ነው የሚለው ብዙ ጊዜ ነው ላገኝሽ አልችልም
በማላገኘሽ ሁኔታ ደግሞ እንደ ወንድ የሚሰማኝ ስሜት አለ ምናምን ነገር ሌላ ሴት ማየትም ማውራትም ማሰብም አልፈልግም እና ስሜቴ ልትረጅ ይገባል በሚሉ ነገሮች የተለየ ወሬ እንድናወራ ይፈልግ ነበር። እኔ ስለ ሁኔታው መጀመሪያ አልገባኝም ነበር እንደዚህ ሲለኝ ምናምን እና ሲልክልኝ መደንገጥ ምናምን ጀመርኩ። አንዳንድ ምስሎችን ምናምን ነገር ነው መጀመሪያ ላይ እንደውም ሪግሬት አድርጌው ነበር አልተቀበልኩትም ምናምን ነገር ሁላ። ከዛ ግን ሲነጫነጭ ከዛ ሲጠፋብኝ ሲናፍቀኝ ምናምን ነገር በቃ እሱን ለማባበል ለማውራት መሞከር ጀመርኩኝ ምናምን ነገርና በዛ ሁኔታ ላይ እኔም እየለመድኩት እንደዛ ማውራትን ቀጠልን። ከዛ ቀጥሎ የነበረው ጥያቄ የኔን ፎቶ እንድልክለት ምናምን ነበር። እንደዚህ ግልጽ እርቃንን የሚያሳዩ እንደዛ አይነት ፎቶዎች ነበርና ከባድ ነበር፣ ግን በጣም ወደው ስለነበርና አምናውም ነበር የነበረን ምንም አጭር ጊዜ ቢሆንም ግን በቃ ለኔ ከሚያሳየኝ ነገር አንፃር እሱን አለማመን አልቻልኩም ነበር እና በቃ መላክ ጀመርኩ የማይመስሉ የማይሆኑ አይነት ምስሎች ምናምን ነገር። ከዛ ቪዲዮ ካልሆነ ማለት ጀመረ ምናምን ነገር እና እኔ ከልብ ወዶኝ ምናምን ነበር የመሰለኝና ሰው ለራሱ የሆነ ሰው ወይም ምን ችግር አለ ብዬ ማሰብ ጀመርኩ። ማለት ፕራይቬት ቢሆንም ምንም ነገር ግን ደግሞ ሰው ከሚስቱ ከባሉ አይደብቅም ማለት በቃ በሰዓቱ አስበው የነበረው እንደ ባሌ ነበር እና ይሄንን ነገር ባደርግም ምን ችግር አለ ነገ ለኔ ለሚሆን ሰው ብዬ ማሰብ ጀመርኩ። አይምሮዬን እንደዛ ቀየረው እና እንዴት እንደቀየረው ሁላ መረዳት የከበደኝ አሁን ላይ ሳስበው ነውና ከዛ በኋላ በሚልካቸው ቪዲዮዎች ምናምን ነገር በቃ ይሆናል አይደል ፍቅሩ እንደጨመረ ምናምን ሲነግረኝ በቃ ደስ ማለት አላቆምኩም ነገር ምናምን ነገርና ከሆነ ጊዜ በኋላ ጠፋብኝ ምናምን ነገርና እንደዛ እያወራን እየቀጠልን መጥፋቱ አስፈራኝ ምናምን ነገር ስራ መስራት አልቻልኩም። እንዳልኩ የምከታተለው ክላስም ነበረኝ አቋረጥኩኝ ምናምን ነገር እና በቃ አይምሮዬ መስራት አቆመ። ስልኬን ነው የምጠብቀው ግን በምን ሚንስ ላገኘው አልቻልኩም። አይቼው እንኳን አላቅም ምናምን ነገር። የሚልክልኝ አንዳንድ ፎቶዎች ነበሩ የሱ ይሁን አይሁን እንኳን ለኔ ግልጽ አይደለም ምናምን ነገር። ቪዲዮ ኮል ሊያወራኝ ፍቃደኛ አልነበረም ምናምንና ነገሮችን ማስተዋል የጀመርኩት ከኔ መራቅ ከጀመረ በኋላ ነውና በቃ የሆነ ነገር አጋጥሞት ነው ብዬ ነው የተጨነኩት መጀመሪያ ላይ ምናምን ነገር። ከዛ እና እንዳልኩ ከቤት መውጣት አስጠላኝ። ስራም ማቆም ነበረብኝና በቃ ራሴ ድጋስ ውስጥ ገባሁ ምናምን ነገር ነው እየጠበቅኩ ነበር። ከዛ ግን እሱን ሳይሆን የማልጠብቀው ነገር ነበረ ያጋጠመኝ። እዛው ሶሻል ሚዲያ ላይ ከሌላ ሰው ነበር መልእክት የተላከልኝና እንደውም እሱ ሊሆን ይችላል ብዬ በጣም ጓጉቼ ነበር ሁላ የከፈትኩት እና ገብቼ ምናምን ስከፍተው ከላኩለት ቪዲዮ አንዱ ነበር እና ግራ ተጋባሁ። ማለት እሱም ሊሆን ይችላል ብዬ አስቤ ስለነበር ፕሮፋይሉ የሴት ስም ሲሆን ምናምን ነገር ምናምን በቃ ጥያቄ ፈጠረብኝ ምናምን ነገር ነው። ከዛ ማን ልበል ምናምን ብዬ መጠየቅ ጀመርኩኝ። ከዛ መልስ አላገኘውም ነበር በሰዓቱና መጨነቅ ማውጣት ማውረድ ምናምን ጀመርኩኝ። ከዛ ስልክ ተደወለልኝ እና ሴት ነበረች ምናምን ነገርና ቴሌግራም ላይ ቪዲዮውን የላኩልሽ ልጅ ነኝ ምናምን ነገር አለች። እዛ ላይ ፎቶ ነበረው ማለት የነበረው ፎቶ
ኖርማል ፒክቸር ነው ወይስ የእሷ የራሷ ፎቶ? ፎቶውን አላሳየኝም። ይሄ ሂደን የሚሆንበት ፕሮፋይል አለ አይደል? እንደዛ ነው። ግን ስሙ የሴት ነበር እና የሆነ ሀኒ ምናምን አይነት ነገር ነው እና በዛ ምክንያት ሴት ልትሆን ትችላለች ብዬ አስቤ ነበርና ደውላ ደግሞ እንደዛ መሆኗን ስትነግረኝ ይበልጥ ድንጋጤ ውስጥ ገባሁ እና ማነሽ አንቺ ምናምን ነገር ማለት ጀመርኩኝ። ከዛ ቀጥታ ወደ ማስፈራራቱ ነው የገባችው። የምታዩን ቪዲዮ ልለቀው ነው ምናምን አይነት ነገር ነው ያለችኝ። ከዛ የት ነው የምትለቂው? ምን ማለት ነው ምናምን ነገር ምናምን ብዬ ስለሱ ላንስቼ መጠየቅ ደህና ነው እንዴት ነው ምናምን ማለት በሰዓቱ አላስተዋልኩም። የምትለኝ ነገርም አልገባኝም ነበርና በሰዓቱ የጠየኳት ስለሱ ነበር ምናምን ነገር። ከዛ እሱ አንድ ተራ በቃ ቴሌግራም ላይ የሚያወራ ሰው ነው ተራ በቃ እንዳሻንጉሊት የምትጠቀምበት አይነት ሰው ምናምን እንደሆነ ነው የነገረች። እና ልጁ አንቺ ለላክሽለት ልጅ ማለት ነው? አዎ። እና እንደውም ከሱ ይልቅ ብዙ ጊዜ ቴክስቶችን እሷ ትጽፍልኝ እንደነበረ ምናምን ነገር ማለትም ወደ ሐሳቧ ለማስገባት ያንን ታደርግ እንደነበር ምናምን ነገር ነው። እንዴት ነው ብቻ እሷ በሰዓቱ ትፈልግ የነበረው ፕሮፋይሌን ትመለከት ነበርና ፎቶዎቼን ምናምን ስታይ ከምታስበው ሐሳብ ጋር የኔ ፎቶ እንደሄደላትና ብዙ ስራዎችን ልታሰራኝ እንደምትፈልግ በዛ ምክንያት ደግሞ ቀጥታ ወደኔ ብትመጣ እንደማልቀበላት ስለተረዳች እኔም የምትይዝበት ነገር እንደነበረ ነው የነገረችኝና ከሷ ጋር እንስማማ ከሆነ ምንም አይነት ችግር እንደማያጋጥመኝ ምንም አይነት ቪዲዮ እንደማይበተን ምናምን ነገር ነገረችኝ። በሰዓቱ እውነት ነው ምልክ ምንም ነገር እያለችኝ እየገባኝ አልነበረም። ሐሳቤ ሁሉ ተበታትኖ ነበርና ስልኩ ከተዘጋ በኋላ ረጅም ሰዓት በቃ ግራ ፈዝዤ ነበር፣ ግራ ተጋብቼ ነበር። ማለት ያው በደንብ መጠየቅ አልቻልሽም ነበር ምልሽ? አዎ ድንጋጤ ላይ ነበርኩ። ማለት አንድ ከምታምነው ሰው ፈቀርኩት ከምትለው ወይም ያፈቅረኛል ከምትለው ሰው አትጠብቅም። ነገሮችን ወደ ኋላ እየተመለስኩ እያሰብኩኝ ነበር። ስላወራ ነው ስላለኝ ነገሮች ስለሰጠኝ ተስፋ ምናምን ማለት በሰዓቱ ከቪዲዮም ከሁሉም ነገር በላይ አሳስቦኝ የነበረው እሱን ያጣሁበት ነው የተሰበርኩበት መንገድ ነበር። በእርግጥ ልክ ነሽ፣ ግን አንድ ተጨባጭ ያዝሽው ነገር የለም፣ ፎቶም የለም፣ በአካልም አግኝተሽው አታውቂምና በዚህ ደረጃ እንትን ውስጥ ሊከትሽ የነበረው ነገር ምንድን ነው የምልሽ? አሁን ባለሽበት ሁኔታ በጣም ከባድ ነው አይደል እንዴ? ስለዚህ በአካልም አታውቂው፣ ጭራሽ እሷ ደውላ ደግሞ አብረን እንድንሰራ እንፈልጋለን ካሊያ ቪዲዮዎችን ፖስታቸዋለሁ ወይ ደግሞ ለቋቸዋለሁ ብላለች። ምንድን ነው ያን እሷ የምትፈልገው ነገር? እሷ የምትፈልግ የነበረው እንደነገርኩ የምትሰራቸው ስራዎች ለየት ያሉ ናቸው እና ለዛ ገጸ ማለት በቃ ለዛ ቦታ ትሆናለች፣ ለዚህ ስራ ታስፈልገኛለች ብላ ነው መጀመሪያ ያሰበችው እና ቀጥታ መታኔም ብታወራኝ ፍቃደኛ እንደማልሆን እንደተረዳች እና ከዛ በኋላ ይሄ ቪዲዮ እሷ ጋር ካለና እኔ ያንን ቪዲዮ ምፈራ ምናምን አይነት ከሆነ በዛ ይዛኝ የምትፈልገውን እንድሰራላት ነበር ሐሳቧ የነበረውና ሐሳቧም ተሳክቶላት ነበር። ማለት በጊዜው እንደዛ ነገሮችን ካሰብኩ በኋላ ወዲያው አእምሮዬ ተመልሶ ስለ ቤተሰብ፣ ስለ ስራ፣ ስለ ሁሉም ነገር ማሰብ ጀመርኩ። በዙሪያዬ ስላለው ሰው ነው ምን ያህል ልዋረድ እንደሚችል ሳስብ ለኔ በጣም ከባድ ነበር እና ይሄ ኖሬ የማላውቀው አይነት ህይወት ቢሆንም ግን ለኔ ከመዋረድ ብዬ የመረጥኩት መንገድ እሷን መከተልና ለእሷ መሸነፍ ነበር። ምንድን ነው ያ ነገር ማለት እሷ የምትፈልገው ነገር? ምክንያቱም እኛ ጋር ስትመጪ እኛ ጋር ሲሆን ግልጽ የሆነ ነገር ነው። ምክንያቱም እንዲህ ነው እንዲህ አድርጓል ለማለት ተጨባጭ የሆነ ማስረጃ ስለሚያስፈልገን እሷ የምታደርገው የነበረው ነገር ሴቶችን ለሀብታም ወንዶች መሸጥ ነው። ማለትም ሀብታም ወንዶች መዝናናት ሲፈልጉ በሴቶች
ሴቶችን ትልክላቸዋለች ምናምን ነገር። ስለዚህ በዚህ ሁኔታ ውስጥ አልፈሻል ማለት ነው፣ የግድ ቪዲዮ እንዳይበተን። አዎ ምክንያቱም ቪዲዮ ቢበተን ማንም ሰው ብቻ ከባድ ነበር በሰዓቱ አስቦ የነበረው ሀሳብና ራሴን ላለማጥፋት አስቤ ነበር። ግን በቃ ቀላል ሆኖ ስላላገኘሁት እሷን ማመኑና መቀበሉ ተሽሎኝ ነበርና እንደዚህ የሚረዝም አልመሰለኝም፣ ወይም ደግሞ ህይወቴ ሆኖ ይቀጥላል ብዬ አላሰብኩም ነበር በሰዓቱ። ማለት ያው ከባድ ነው፣ ይገባኛል። ምልሽ ያለሽበት ሁኔታ ያለሽበት ስሜት በአንቺ ቦታ ካልሆነ ሰው ይህን ፊሊንግ አይረዳሽም፣ ይገባኛል። ግን በዛ ሰዓት ላይ ስትሆኚ እንዲህ አይነት ነገሮችን ከመወሰን በፊት ወንድም እህት ወይ ደግሞ ወደ ፖሊስ ጣቢያ በመሄድ እንዲህ አይነት ነገሮችን ማመልከት ለምንድን ነው ያልፈለግሽው? አደጋ ውስጥ ነበርኩ ማለት ለሱ ከምነግረው አንፃር እንቅስቃሴን ሁሉ ያውቁ ነበር። ምንም ሳደርግ ነግረው ነበር፣ ስሰራም የሚሄድበትን የማረጋቸውን ነገሮችና ስትነግረኝ እንደምትከታተለኝ ምናምን ነገር የማረጋቸውን አንዳንዴ ያለውበት ቦታ ሆነ ትደውልና ምን እያወራሽ ነው? ከሆነ ሰው ጋር ረጅም ሰዓት ካወራ ሁላ ምን እያወራሽ ነው ትለኛለች። በየሰዓቱ ነው የምትደውለው። ስልኬ ከተያዘባት ብዙ አይነት ጥያቄዎች ታነሳለች ምናምን ነገርና ያ ፍራቻ እኔን አደጋ ውስጥ እንደሚከተኝ ሳስብ ስልክ ማውራት ታውኩ፣ ሰው ማግኘት ታውኩኝ። መሆን ማድረግ የምችለው ብቻዬን መሆን ነበርና እንደዚህ አይነት ውሳኔ በወስን ቀጥታ ቪዲዮ ይለቀቃል ብዬ ነው ያሰብኩት እና ራሴ ላይ እንደዚህ አይነት ውሳኔ መወሰን አልቻልኩም በሰዓቱ እና ግዴታ እሷ የምትለኝን እንጠብቅ ነበር። በእርግጥ በጣም ከባድ ነው እንዳልኩሽ። በዚህኛውም በኩል የተያዘብሽ ነገር አለ፣ በዚህ በኩል ደግሞ መተሽ ማመልከት ብቻ ያ ነገር ይለቀቃል ብለሽ ስለምትሰጊ እንዲህ አይነት ነገሮችን ያው ተገደሽ ነው ያደረግሽው ማለት ይቻላል። ምክንያቱም መጀመሪያ በፈቃደኝነት የሆነ ነገር ቢሆንም ግን የተላከበት መንገድ መረጃው ማን ምን እንደሆነ በደንብ ባለማጣራቱ በተፈጠረ ስህተት ይሄ ነገር ተፈጽሟል። እዚህ ላይ ግን ልጅቱንስ ልክ እንደሱ በእንትን ብቻ ነው የምታውቂያት ወይስ ተገናኝታችሁ ታውቃላችሁ በአካል? መጀመሪያ ላይ እንዳልኩ ከሁለቱም ጋር የመገናኘት እድሉን አላገኘውም፣ ማለትም አላውቃቸውም ነበር በአካል። በኋላ ላይ ግን እዚህ ረጅም ጊዜ ሆኖኛል እና በኋላ ላይ በቃ እርግጠኛ ስትሆን የወደድኩት መስሏታል ይሄንን ህይወት የተቀበልኩት ማለት በቃ ከሆነ ጊዜ በኋላ ማልቀሱም ምኑም እሷ ላይ እንደዚህ መሆኑ ለኔ እንደማይጠቅመኝ ስረዳ እንደ ጓደኛ ማውራት ጀመርኩኝ። ማለት እንደ ተስማማኝ አይነት ነገር ህይወት እያደረኩኝ አወራት ነበር። ምክንያቱም ካላወቅኳት ካላገኘኋት በምንም ልጋፈጣት እንደማልችል ስለተረዳውና ያደረኩት ነገር ከሷ ጋር መግባባት ነበር እና ጭራሽ ላግዛት ሁላ እንደምፈልግና እኔን ከዚህ እንደወጣ የምትረዳኝ ከሆነ ሌሎች ሴቶችን አሳልፌ ልሰጣት እንደምችል ምናምን አይነት ሀሳብ ለሷ ማቅረብ ጀመርኩና ያንን ስታይ እኔን የማግኘት ሀሳብ ኖራትና አገኘችኝ እና በቃ መገናኘት ስንጀምር ምናምን ነገር ሁኔታውን ማየት ጀመርኩ ምናምን ነገር የምትደዋወላቸውን ስልኮች ምናምን ብቻ እሷም ሳታውቅ እከታተላት ጀመር ምናምን ነገርና ከዛ በኋላ ይሁን አይሁን እርግጠኛ ሳልሆንም የምታገኘው ወንድ አለ እና እሱ ሊሆን ይችላል ብዬ ማሰብ ጀመርኩኝ። ማለት በሰዓቱ በቃ ከነበረኝም ስሜት አንፃር ምናምን ሄጄ ልጠይቀው ፈልጌ ነበር፣ ግን አላማዬን መርሳት እንደሌለብኝ በሰዓቱ አስታውዬ አላማ ስልክ ስለ ህይወት አላማ ብቻ አይደለም፣ ከኋላ እኔን እዚህ ለማብቃት ብዙ ዋጋ የከፈሉ ቤተሰቦች አሉ። አባቴ ለኔ በጣም ብዙ ነገር ከፍሏል። እኔ ቁም ነገር ላይ ደርሼ ማየት ስለሚፈልግና ከማንም በታች እንዳልሆንበት ስል የወጣትነት ህይወቱን ለኔ ለልጁ ሲል አሳልፎ ሰጥቶኛልና
እውነት ይህንን ነገር ቢያይ ይህንን ነገር ቢያውቅ ቆሞ መሄድ አይችልም። እፍረቱ አያቆመውም እና ያማለ ሆኖም ግን እንደዚህ በመቀጠል ህይወቴን እንደማላስተካከል ገብቶኛልና ምንም ነገር ቢመጣ ተጋፍጬ እነዚህን ሰዎች ካላጋለጥኩኝ በተመሳሳይ የብዙ ሴት ህይወቶች እንደሚበላሽ ሲገባኝ ውሳኔ መወሰን ነበረብኝ። ተረጋግሽ። አውቃለሁ በጣም ቀላል አይደለም። ከዚህ በላይ ማስጨነቅ አልፈልግም። ያው የምፈልገው መረጃ ከካሜራ በስተጀርባ ስለምንወስድ መጨነቅ የለብሽም። እንግዲህ ውድ ተመልካቾቻችን ጥሩ ሁኔታ ላይ ስላልሆነች እንግዲህ ከካሜራ ጀርባ አስፈላጊ ነው የሚባሉት መረጃዎችን በሙሉ ወስደን የራሳችን ክትትል ማድረጋችን እንቀጥላለን። መልካም ጊዜ ነው። እሺ ውድ ተመልካቾቻችን እንግዲህ እህታችን በሰጠችን መረጃ መሰረት እንግዲህ ማለት ትንሽ ከባድ ነው። የራቆት ፎቶ ምናምን እያስላኩ ብዙ ነገሮችን እያያዙባት ያለውን ማስረጃ ሰጥታናለች። እኛ ደግሞ በር ላይ ነው የምንገኘው። እንግዲህ ወደ ሰዎቹ ቤት ገብተን ልጁ ፕሮሞሽን እንደሚሰራ ማጣርተናልና ፕሮሞሽን እንደሚሰራ ሰው ሆነን ገብተን እንግዲህ የሚፈጠረውን ነገር የምናየው ይሆናል። አብሮነታቸው ያለውን ተከተሉ። እየሄድን ነው። በጣም ትንሽ ግራ ያጋባል። እንግዲህ እስኪ በር ላይ ነው የምንገኘው። ገብተን ያለውን ነገር ቼክ እናደርጋለን ማለት ነው። ሰላም እንዴት ነህ? ሰላም ነው። ምን ነው ዘጋብን? አባ ሰላም ነው እያልን እኮ ነው። ሰላም ነው ግን ካሜራው ምን ያስፈልጋል? ያስፈልጋል ካሜራው አይደለም መጀመሪያ እናናግረን። እኛ እኮ የመጣ ነው ከፕሮሞሽን ሚዲያ ነው፣ ኤልዲ የሚባል ፕሮሞሽን ሚዲያ ነው። እና ለዛ ነው እንትን ያለ ችግር አለ እንዴ? ፊቴን ለምን ታሳይብኛለህ? አይ ፊቴን ለማሳየት አይደለም፣ ከፕሮሞሽን ስለምንመጣ ዋና ድርጅቱ ይሄን ፕሮሞሽን አይቶ ነው ለኛ በጀት የሚለቅልን እና ለዛ ነው በፕሮሞሽን ስለፈለግን። የፕሮሞሽን ማስታወቂያዎች ትሰራለህ አይደል? እሱማ ልንሰራም ላንሰራም እንችላለን እኮ ግን ካሜራውን አቆመ በኋላ ከተስማማን በኋላ መቅረጽ የምችለውን ነገር አሁን እኔ ላይ የቀረስክኝ ማሳየት አችልም። ገብቶኛል። ግን እንዳልኩ ከኤልኤ ፕሮሞሽን ነው የመጣሁትና የግድ ነው ሰዎቹ ስናናግራቸው ጀምሮ እስከ መጨረሻ ፋይናላይዝ እስከምናደርግ ድረስ ቪዲዮ ይዘን ነው ከዛ በኋላ በጀቱን የሚለቁልን። ዝም ብሎ መክፈል ስለማይቻል ነው። ከዚህ አግባብ ነው እንጂ ካሜራው እንዳልከው ያለ ፈቃድ መቅረጽ ትክክል ነው ማለት አይደለም። ግን እንዳልኩ ከፕሮሞሽን ከመጣው ምንም ያን ያክል ነገር ኔጌቲቭ ነገር አይደለም ይዤ የመጣሁት። ፕሮሞሽን ልናሰራ እንፈልጋለን። የሰራቸውን ስራዎች ታሳየናለህ። በዛ መሰረት ነው እንግዲህ ሰዎቹ አይተው ጀጅ የሚያደርጉትና ለዛ ነው ከአገባብ ከዲሲፕሊን ጀምሮ ነው እነሱ ፕሮሞሽን እንትን የሚሉት። ለዛም ነው ካሜራ ይዘን የገባነው። ትክክል ነው እኮ አንተም እንደ ሀሳብ እኮ ትክክል ያቀረብክልኝ ሀሳብ ትክክል። ግን ጀስት እኔ ምን ልሁን አታውቅም። አዎ ዘለ ካሜራ ላይ እኔ ላይ ተቀምጠን አውርተኝ ቢሆን ወይ ተነጋግረን ያለ ቀጠሮ ዝም ብለን ይመጣል። ልክ ነህ። ቀጠሮ እንኳን አልነበረንም። ግን እንዳልኩ በጣም አስቸኳይ የሆነ ፕሮሞሽን ነው ማለት ከ3 ቀን ያለፈ ጊዜ ስላልነበረን ለሱ በጣም ይቅርታ እንጠይቃለን። የእውነት ነው የምነግርህ። እሱን ደግሞ የግድ ማሳየት ስላለብን ነው እንዳልኩ ለበላይ አካላቶቻችንና ለሱ በጣም ይቅርታ እንጠይቃለን። ልውጣ ነበር 5 ደቂቃ ልስጥና ቶሎ መጨርስልኝ ከሆነ ቶሎ ብለን። አዎ አይ ብዙም አልቆይም 5 ደቂቃ በቃ የሰራቸውን ስራዎች ምናምን ለማለት። እሺ በጣም እናመሰግናለን። እሺ እንግዲህ ወንድሜ ፈቃደኛ ሆነ ስላስገባን በእርግጥ ያለ ፍላጎት መጀመሪያ ላይ መቅረጻችን በጣም ይቅርታ ልጠይቅ እወዳለሁ። ያው እንዳልኩ ፕሮሞሽን ስራዎችን ነው የምንሰራው። ከኤልኤ ፕሮሞሽን ነው የመጣ ነውና ጊዜያት ያሉ ጊዜቶች በጣም አጭር ስለሆነ ነው ያው ቀነ ቀጠሮ ሳልሰጥ ዝም ብዬ መጣሁትና ለሱ በጣም ይቅርታ ጠይቃለሁ። እስኪ ራስን ከማስተዋወቅ እንጀምርና ስለሰራቸው ስራዎች በደንብ እንወያያለን። እሺ ስሜ ባይሎ መንገሻ ይባላል። ያው የሰፈር እንኳን ከገባን ትንሽ ቅርብ ጊዜ ነው ከባለቤቴ ጋር እና
አንዳንድ ስራዎችን አየር ባየር ምናምን ስራዎችን ምናምን እንሞካከራለን። ያው ተፍ ያሉ ቤተሰቦች ነን ገና የተቋቋመን ያለን ስለሆነ ብዙ ነገሮችን ገና አብረን እየሞካከርን ያለን ሰዎች ስለሆነ ለዛ ነው። እና ቅድምም እዛ እንትን ያልኩብህ ስራ ተደውሎልኝ ልወጣ ስለነበረ እና ሰውነትን አክብሬ ነው ያስገባው እንድታወራኝ። ያው ያልከው ነገር እውነት ከሆነ ጀስት እኛም እንድንጠቀም ካረገን እኛም እንጠቀምበታለን። አዎ ሙቹዋል የሆነ ነው ማለት የሁለታችንም ጥቅም ያማከለ ነው። አንተ በደንብ ፕሮሞት ካደረክልን የኛ ፕሮዳክቶች ተሸጡ ማለት ነው፣ ወይም የኛ ድርጅት ትርፋማ ሆነ ማለት ነው። ያ ማለት ደግሞ አንተም የራሱ የሆነ ገቢ ታገኛለህ እንደማለት ነውና ለዛም ነው። እስኪ በፕሮሞሽን ሙያ ምን ያክል ጊዜ ሰርታል፣ ምን አይነት ፕሮሞሽኖችን ሰርታል የሚለው ነገር እንጀምር። ያው አዳዲስ ሱቆች ወደ ሀገራችን ሲገቡ ምናምን አንዳንድ ሱቆች ላይ ምናምን እየዞር ምናምን እናስተዋውቃለን። ከተመቻቸው ወይም አንዳንድ ቪዲዮዎች ከተሰሩ እነሱን እያሳየን በዛ መንገዶች እንሸጣለን። ብዙ ጊዜ እንደዛ ነው የምንሰራው። ሌላ የተለየ ስራ ይሁን እንዳልኩ አየር ባየር ነው እንጂ ብዙም ስራው ዓለም ላይ እንኳን ያለን ሰዎች አይደለም። አሁን ቅርብ ጊዜ ተነካካ። በጣም ጥሩ። ያው ፕሮሞሽን ሲሰራ አሁን ቀጥታ ከዳይሬክት ይልቅ አሁን ሶሻል ሚዲያዎችን የመጠቀም ፕሮባቢሊቲው ሰፊ ነውና ምን አይነት የሶሻል ፕላትፎርሞችን ነው የምትጠቀሙት እንዲህ አይነት ፕሮሞሽን ሲሰራ? ያው አሁን ከተከፈተ ትንሽ ቆየት ብሏል። ቴሌግራም ላይም ኢንስታግራም ላይም ቲክቶክ ላይም እንደዚህ እንንቀሳቀሳለን። ያሉ ነገሮች ያው ለደንበኛው ለገዢው ሰው በደንብ ፎከስ አድርጎ እዛ ላይ እንዲያያቸው ምናምን እዛ ላይ በደንብ እንጠራለን። ብዙ ጊዜ ግን ቴሌግራም ላይ ነው ያው ለምንም ነገር ለመላላክ ቀላል። ያ ፕላትፎርሙ ቴሌግራም ነው። አሪፍ ነው ከሌላው አንፃር እዛ ላይ በደንብ እናላልቀዋለን እንላለን ማለት ነው። ጥሩ። ያው ፕሮሞሽኑን ብቻን አይደለም ባለቤት አለች ምናምን ስትል ነበርና እና እንዳልኩ እንዲህ አይነት ማን ነው? ሰላም እንዴት ነው? ምንድነው ካሜራው ሲጀምር? ወይ ተረጋጊት። ይኸውልሽ እኛ የመጣ ነው ከኤልኤ ፕሮሞሽን የመጣ ነውና ስራዎችን ማሰራት ፈልገን ነው። የምን አይነት ስራ እኮ ስራ ሲጀምር ቀጠሮ አለ። ሲጀምር የማታውቀውን ሰው እንዴት ነው ቤት የምታስገባው? አውቶኝ እኮ የፈለገ ቢያወራ አንደኛ ቀጠሮ የለህም፣ ሁለተኛ ደግሞ ምንድነው ካሜራማን አጥፋው። ይኸውልሽ እየመጣ ነው ከኤልኤ ፕሮሞሽን ነው እያልኩ ስለ ኤልኤ አይመለከትም። የኔ ወንድም ይኸውልሽ መጀመሪያ አዳምጪኝ። ተረጋግቶኛል። ለኛም እኮ ለኛም ለስራችን ጠቅመናል ብዬ ያስገባው። ሲጀምር እንዴት አትደውልልኝ? ተረጅኛ እኔንም ተረጅኝ። በር ድረስ መጣ እና የፈለገ በር ቢመጣስ አንድ ግለሰብ ቤት ካሜራ ይዞ ካሜራማን እንትን ብሎ እሱን እኮ ለማድረግ ሲጀምር ወንጀል እንደሆነ አታውቅም እንዴ? ካሜራማን አጥፋልኝ። ገብቶኛል። ግን መጀመሪያ አዳምጪኝ። እኛ ብቻ አይደለም እኛ ተቀጣሪዎች ነን። ባለቤቶቹ ካላዩት ይሄን ፕሮሞሽን በምንድነው ሰውየውን ማነጋገር የሚፈልገው? ስለምንድን ነው የምታወራው? ሲጀምር ፕሮሞሽን የሚሰራው ቤት የሰው ቤት መተክ ካሜራ ስላቆምክ ነው እንዴ? እንደዛ አይደለም። ፕሮሞሽኑ ፍቃደኛ ስለመሆኑ ፍቃደኛ ሆኗል አይደል? ውል አዘጋጅተህ በውሉ መሰረት ከተስማማን ተፈራርመን ስራችንን እስከዛሬ እንደዛ ነው የምናከው። ገብቶኛል። ታዳምጠኝ? እሺ ቀጥል። ትመጣለህ፣ ስለ ፕሮሞሽኑ እናወራለን፣ ውል ታዘጋጃለህ፣ እንፈራረማለን፣ እንሰራለን። የምትሰጠንን ገንዘቡን ተስማምተን ትሰጠናለህ እንጂ ቤቴ ድረስ ካሜራ አምጥተክ ነው እንዴ? አንተ አጥፋለህ። ገብቶኛል። እሺ ቆይ አንዴ አትደውልልኝም እንዴ? ምን አይነት ስራ ነው? ልወጣ ደውልሽልኛል እኮ ልወጣ ነበር። ይሄ ቆይ የባለ ትዳር ቤት እኮ ነው። አይውልሽ እኛ እኮ መጀመሪያ ስላላዳመጥሽኝ ነው። ሲጀመር እኛም ያመጣነው ያልኩሽ እኛ ተቀጣሪዎች ነን፣ የበላይ አካላቶች አሉ። እሱን ነገር በደንብ ፕሮሞት ማድረጋችንን እርግጠኛ መሆን ስላለብን ነው። ቆይ ምንድነው ፕሮሞሽኑን ተስማምቻለሁ እሺ እሰራለሁ ሲል ነው ካሜራ የምትወስደው? ምንድነው እሱን ነገር በእርግጠኛ መሆኑን ይኸውልሽ መተማመን መፈጠር ስላለበት ነው ከበላይ አካላት። ምክንያቱም በውስጥ መስመር በጣም ብዙ ባልተስማሙበት ገንዘብ ውስጥ የሚያጭበረብሩ ሰዎች ስላሉ የግድ ይሄ የራሱ የሆነ የኤልኤ ፕሮሞሽን የራሱ የሆነ ህግ ስለሆነ ሲጀምር ማለት ነው። አንተ ወደዚህ ልትመጣ ስትል መጀመሪያ መደወል ስርዓት የላችሁም እንዴ? ፕሮሞሽን እንዳላችሁ ፕሮሞሽን የምታሰሩ ከሆነ መጀመሪያ ደውላችሁ የኛ ፍቃድ መጠየቅ አልነበረባችሁ? አንተ ለኔ መደወል አልነበረብህ? ምን አይነት ስራ ነው እየሰራህ ያለው? አጋጣሚ ባመጭ እኮ የኔ ጨርሰው ነው ታልኩ እሱ እኔ በሌለውበትም ጭራሽ ትደራደርልኛለህ። ካሜራ አጥፋልኝ። ይኸውልሽ ቆይ እኔና አንቺ ምን ጉዳይ እኔና አንቺ ጉዳይ እኮ ነው። ይኸውልሽ አንዴ ተረጋጊ። ያን ያክል የሚያበሳጭ ነገር አለ? እስኪ አረፍ በይና ስለ ሁሉም ነገር እንዳስረዳሽ። ምንድነው ትቆያለህ እንዴ? ነው እንዴ? እንደዛ አይደለም። ይኸውልሽ 5 ደቂቃ አስፈቅደ ነው እኮ እሱ ነው። ተረጋጊና ቁጭ ብለን እንስማው የሚለን ነገር። አረፍ በይና ያለውን ነገር እንነጋገር።
እሺ 5 ደቂቃ ሰጥቻለሁ እባክህ ስራ ስላለብንም ይገባኛል። እኔም እኮ እሱ ገና ከመቀመጣችን ነው እንግዲህ አንቺም የመጣሽውና እኛ እንዳልኩሽ ከኤልኤ ፕሮሞሽን የመጣ ነው። ይሄንም ያደረግንበት ምክንያት እናንተ ቤት ብቻ አይደለም፣ ሙሉ አካባቢው ጋር የኢንተርቪው ስራዎች ነበሩን ማለት ፕሮሞሽን የምታውቋቸው ሰዎች ብለን ማለት ነው። ስለዚህ እዚህ ጋር አጋጣሚ መጣን። ጎበዝ እንደሆነም ኢንፎርሜሽኑም ስለነበረ ይሰራል ለዛም ነው የመጣ ነውና ያን ያክል እንዳልኩሽ ደግሞ ካሜራው አስፈላጊ የሆነበት ምክንያት የኛ የበላይ አለቆች አሉ። ያን ነገር የሚያምኑት እንደዚህ አይነት ቪዲዮዎችን ይዘን ስንቀርብ ነው። ስለዚህ ከዛ አንግል ነው በጣም ትልቅ ይቅርታ ጠይቃለሁኝ። ለሱም ቢሆን ይቅርታ አቅርቤለታለሁኝና አንዳንድ ስለ እንትኖች አወርተን ያው ብዙ የምንቆይበት ምክንያት አይኖርም። እሺ እባክህ ወንድሜ እንደነገርኩ ስለምንቸኩል ዋና ዋና የምትላቸውን ነገሮች ስለ ስራ አውርተን እንለያይ። እኔም ቸኩላለሁ። ጥሩ እሺ። ያው ቅድም እሱ ጋር ባይሉ ጋር ትንሽ የጀመርነው ነገር አለና ፕላትፎርሞቹ ጋር ይሄ ሶሻል ሚዲያ ላይ የምትጠቀሙት ፕላትፎርሞች ምን ምንድናቸው ብዬ ጠይቄው ነበርና በዚያ ዙሪያ እስኪ አንቺስ ምን አይነት አመለካከት ነው ያለሽ? ያው ብዙ አይነት ፕላትፎርም እንጠቀማለን። አሁን ላይ ጊዜው ተራቋል፣ ቴክኖሎጂው ተራቋል። ማንኛውንም እኛን የሚጠቅመን አሁን ላይ አለ የተባለ ቴክኖሎጂ ከስራችንም ጋር ስለሚጠቅመን እነሱን ነው የምንጠቀመው። ቴሌግራም፣ ኢንስታግራም፣ ቲክታክ ብዙ ያሉትን በቃ ለስራችን ይመጥናል ብለን የምንፈልጋቸውን ፕላትፎርም እንጠቀማለን። የአዲስ ነገር አይደለም። አይ ያው አንዳንዴ ቲክቶክን ብቻ እንትን ያደረገ ፕላትፎርሞች አሉ ማለት ለምሳሌ ብዙ ጊዜ ቲክቶክን ብቻ የሚጠቀም ሰው አለ፣ ቴሌግራም የሚጠቀም ሰው አለ፣ ዋትስአፕ የሚጠቀም ሰው አለ እና እናንተ የትኛውን አይነት ፕላትፎርም በደንብ ሞር የምትጠቀሙት? ያው ቴሌግራም እንጠቀማለን። ብዙ ሰው እንደውም አሁን ላይ ያው ቴሌግራም ለብዙ ነገር አሪፍ ስለሆነ ቲክታክ በእርግጥ በሁሉም ቦታ ተደራሽ ሁሉም ቦታ አለን። እኛ ሁሉንም እንጠቀማለን። ያው ይሄ ቴክኖሎጂው አሁን ላይ በጣም እየተራቀቀ ስለሆነ ሁሉንም እንደየአስፈላጊነቱ እንጠቀማለን። እስኪ አቶ ባይሉ ደግሞ ምንድነው ስራዎቹን ብዙ ስራዎችን ትሰራላችሁ ከፕሮሞሽን አንፃርና የእናንተ ግቡ ምንድነው? ወይም ደግሞ የራሳችሁ የሆነ እንትን አላችሁ ህግ አላችሁ? ለምሳሌ ከፕሮሞሽን ከመጀመሩ በፊትና ከተጀመረ በኋላ የሚል ወይ ደግሞ ስላከፋፈሉ የራሱ የሆነ ህግ አለው? በእኛ የሚያስቀምጥነው ፐርሰንቶች አሉ። ከዛ ፐርሰንት ላይ የምናገኘው የራሳችን ድርሻ አለ። አብዛኛውን ጊዜ ባለሀብቶች ጋር ምናምን ነው ኮኔክሽናችን። ያው ስለ በተባለው እንትን ስለሚሉ ከነሱ ጋር ብዙ ነገሮችን እናገናኛለን፣ እንሸጣለን፣ እንገዛለን፣ እንለውጣለን። በፐርሰንት ስለሆነ ቴሌግራም ደግሞ ይበልጥ ፎቶዎችንም ምኖችን ለመላላክ ይመቸናል። ያው እንደ ስራችን የሚገባን ዋጋ እንጠይቃለን። ያው ማንኛውም የቢዝነስ ሰው እንደሚያደርገው ማለት ነው። ትክክል። ስለዚህ በፐርሰንት ነው ብዙ ጊዜ በፐርሰንት ከስራው ላይ የሚያስፈልገንን ነገር መጀመሪያ ቅድመ ክፍያ እንነጋገራለን። ከተስማማ ይቀጥላል። በዛ መንገድ ነው የምናደርገው። ጥሩ። የፕሮሞሽን ቦታዎችስ ማለት ለምሳሌ አሁን የሆነ ዕቃ ኖሮኝ የራሳችሁ የሆነ የፕሮሞሽን ቦታ አላችሁ ወይስ የግድ ፕሮሞሽን የሚሰራበት ቦታ ጋር ነው ሄዳችሁ መስራት የምትችሉ? ፕሮሞሽን የሚሰራበት ቦታ ሄደን እንሰራለን። በዛ ብቻ ነው የምትሰሩት ማለት በራሳችሁ መንገድ የምትሰሩበት አማራጮች የሉም? የለም፣ ለጊዜው የለም። እሱን መንገድ አትጠቀሙም ማለት ነው። ዌል ከእናንተ ውጪ ሌላ ኮላብሬት ሆኖ የሚሰራ በፕሮሞሽኑ ዙሪያ ማለት ለምሳሌ ኮወርከር ሆኖ የሚሰራ ለምሳሌ ጓደኛችሁ ወይ ሌላ ሰው አብሮ በዚህ ድርጅት ውስጥ ጆይን የሚያደርግ ሰው አለ ወይስ እናንተ ብቻ ናችሁ በዚህ ድርጅት ያላችሁ? አንዳንድ ጓደኞቻችን አሉ። ነገር ግን አሁን በይበልጥ አብረን እየሰራን ያለ ነው እኔና ባለቤቴ ነን። በደንብም ኮላብ አድርገን አብረን ብንሰራ ነገ አሪፍ እናደርጋለን ወይም ወደ ጥሩ ቢዝነስ እንቀላቀላለን ብዬ ማስበው ከባለቤቴ ጋር ብሰራ ነው። ስለዚህ በደንብ በይበልጥ የምሰራ ከባለቤቴ ጋር ነው። እንደየአስፈላጊነቱ ሰው መጨመር ስፈልግ ሰው ሲያስፈልገኝ ደግሞ ይላኩልኛል፣ የሚረዳኝ ሰው ማለት ነው። ኦኬ። አዎ፣ ባጋዥ ማለት ነው። አሁን ከኛ የሚጠበቅብን ነገሮች በደንብ ግልጽ እንድታደርጉልኝ ነው። እንዳልኩሽ ሰዎቹ የሚፈልጉት ነገር አለና ምን ነገሮች ነው ቅድመ ዝግጅት ማድረግ ያለብን በፕሮሞሽን ዙሪያ ማለት ነው? ማለት ምንም የተለየ እኮ ነገር አይደለም ማለት ወንድሜ። ለምንድን ነው ነገሮችን በጣም እያረዘምክብኝ ነው? ሰው ምንድን ነው እንዲሰራለን የምትፈልገውን ነገር ትነግረናለህ፣ ዋጋ እንጠይቃለን፣ እንስማማለን። ከተስማማን እንቀጥላለን። የተለየ ነገር አይደለም ይሄ። እሺ፣ ፕሮሞሽኖቹ ደግሞ ሲሰሩ ለምሳሌ እንደየፕሮሞሽኖቹ
የሚመረጡ ሰዎች አሉ ሴሌክት የሚደረጉ። ለምሳሌ በትልቅ ሰው የሚሰራ ፕሮሞሽን አለ፣ በልጆች የሚሰሩ ፕሮሞሽኖች አሉ፣ በወጣት በወንድ ብቻ የሚሰራ አለ፣ በሴት ብቻ የሚሰራ አለ እና አብዛኛውን በየትኛው ካታጎሪ ነው እናንተ የምትሰሩት? እሺ ያው በጣም ጥያቄ እያበዛህብኝ ነው። 5 ደቂቃ ያለቀ እንዳልኩሽ እኮ ነው። ለምን መሰለሽ እንደዛ ያልኩበት ምክንያት የግድ ነው ማድረግ ስላለብኝ። እሺ ልረዳህና እንደ ስራው ነው። ለምሳሌ የ40 ዓመት አባት ከተፈለገ ያው እዛ እድሜ ላይ ያለ ሰው ነው። ሴትም ከተፈለገች ደግሞ በ10ዎቹ በ20ዎቹ ፎቶዋን አይተን እድሜዋን ምናምን እንትን ብለን ስራው የሚፈልገውን ካስት ራሳችን እንትን አይተን እንመርጣለን። ይሄ የተለየ ነገር አይደለም። እንደ ስራው ነው። እንደ ስራው ነው። ወንድም ከሆነ ትልቅም እናትም አባትም ከሆነ እንደ ስራው የሚያስፈልገን ሰው መርጠን አብረን እንሰራለን። የሚገባውን ክፍያ ሰጥተን እንሸኛለን። በምን አይነት የፕሮሞሽን ዘርፍ ላይ ነው ብዙ ጊዜ የምትሰሩት? እስኪ አቶ ባይሉ ማለት ብዙ ጊዜ የምትመርጣቸው እንትኖች አሉ አይደል? ስለዚህ ብዙ ጊዜ የምትሰሯቸው ፕሮሞሽኖች ያው አሪፍ ገቢ የሚያስገባ ለኛ ሲሆን እዚህም በዛም ብለን እንሰራዋለን። ስለዚህ ያው ሰው አይደለ እያደግ ስመጣ ትመርጣለህ ስራዎችንም እኛ ፕሮሞት እናደርጋቸውንም እንመርጣለን። በዛው ልክ መርጠን ነው የምንሰራቸው ስራዎቹን። ያው ዲፕ መግባት አይጠበቅብንም፣ መከታተል ትችላላችሁ በፈለጉት እንትን። ስለዚህ በዛ ለስራው የሚያስፈልጉትን ነገሮች እያደረግን ነው ዛሬ የምንቀጥለው። አዋጪ ነው ብለን ካሰብን እንሰራለን። ምንም አይነት ስራ ሊሆን ይችላል ማለት አላችሁ። ገበያው ላይ ያለው አሪፍ ነገር ከሆነ እንገባለን ወደዛ ስራ ማለት ነው። በደንብ ብንሰራ ያዋጣናል ብለን የምናስበው ከሆነ ያንን ስራ እንሰራለን። ለምን መሰለሽ አይ ብዙ ጊዜ ዊርድ የሆነ ወይ ደግሞ ብዙ በማህበረሰቡ ተወዳጅ ያልሆኑ ፕሮሞሽኖች አንዳንዴ ይወጣሉ። ተረድታችሁኛል አይደለ? ማለት ማህበረሰቡ ተቀባይነት የሌላቸው የፕሮሞሽን ዘርፎች ይወጣሉና በዛ ላይ እናንተ ተሳትፎ ምን ላይ ነው? እንደዚህ አይነት ስራ እንኳን አንሰራም። እንደነገርኩ ነው በቃ ጥሩ ገቢ የሚያመጣልንን የኛን ስብና ማያጎድል ነገር ከሆነ እንሰራለን። እና ወንድሜ አልጨረስከም? ሰዓት እየሄደብህ ነው። ያው አሁን የገባሽው ማለት የሚያስቸኩል ነገር ያለ አልመሰለኝም። አይ በጣም ብዙ ጥያቄ እየጠየቀን ነው ማለት ከስራው ጋር ራሱ ማይገናኝ ጥያቄ ነው እየጠየቀን ያለኸው። እንዴ ለምንድን ነው ከስራው ጋር ማይገናኝ ጥያቄ? አንድ የጠየቁሽ ነገር ፕሮሞሽን ላሰራችሁ ብለክ ነው አይደለ? ገብቶኛል። ወደ ፕሮሞሽን ከማሰራቴ በፊት እኮ ስለ ፕሮሞሽን ስለምትሰሩት ስራ ዲቴል ማወቅ ስላለብኝ። ስለኛ ቆይ የሚያስፈራሽ ነገር አለ? ምንም ያስፈራኝ ነገር የለም። ታዲያ ማለት እንዲህ አይነት ጥያቄዎች የሚያስፈራሽ ነገር ምናምን ሳይሆን በቃ ጀስት ሴት ናት አይደል? እንድታከብራት በስትክክል እንድታወራ ፈልጋለሁ ነው። ይገባኛል። እኔም በስትክክል ስለመጣበት ነገር እንድታወራ ነው። ገብቶኛል። አሁንም ቢሆንም እኮ በስማት ተቆም ፕሮሞሽን እንደምንሰራ ተነግሮክ ነው ይመስለኛል አይደለም? ስራችንንም ታያለ ብዬ አስባለሁ። ስለዚህ ዊርድ የሆነ ነገር እንደማንሰራም ታውቃለህ ብዬ አስባለሁ። አይ ትሰራላችሁ እያልኩ አይደለም። ከማህበረሰቡ የሚሰሩ ብዙ ዊርድ የሆኑ እንትኖች አሉ። እናንተ በዚህ ላይ ሰርታችሁ ታውቃለህ? ጥያቄ እኮ ነው እየጠየቅኩሽ። አናውቅም። እንደዚህ አይነት ነገርም እንቃወማለን። በቃ እኔ አሁን ከምን አንፃር ነው እንድትረዳ የምፈልገው፣ ለምሳሌ የሆነ ቢዝነስ ላይ ምናልባት ታውቃለህ ብዬ አስባለሁ። የሆነ ነገር አሪፍ ነው ይባላል፣ የሆነ ሳለ ደግሞ የሆነ ይወርዳል። ያስራ የሆነ ሳለ አሪፍ የሆነ ነገር የሆነ ሳለ ይወርዳል። ስለዚህ አሪፍ ወደ ሆነው መንገድ ነው ገበያ ያመጣልናል ያሰራናል ብለን የምናስበውን ነገር ቅድሚያ እንሰጣለን፣ እንሰራለን። አይ ጥሩ። ግን መጠየቄ ያን ያክል የሚያስቆጣ መስሎ ስላልታየኝ ነው። ምክንያቱም አጠየቀን አግባብ ታረጋው ካሜራ ደቅነክ እንደዚህ አይነት ወሬ አጋጥሞኝ ስለማያውቅ ወይ ካሜራ የሚያስፈራሽ ነገር አለ? አሁንም ቢሆን እኮ ደጋግሞ ካሜራ መሆኑ እኮ ያን ያክል የሚያሳስብ ነገር አይደለም እኮ። ካሜራ ነው እንትን ያልኩት አይደለ? ጭራሽ ቤቴ ድረስ ያለ ፍቃድ ካሜራ ደቅነ የሚያሳስብ ነገር አይደለም ትላለህ እንዴ? ገብቷል አይደል? አሁን ምንም ወሬ አንፈልግም። 5 ደቂቃ ነገር ነው ያለው ነገር ወጥጣልን። ሲጀምር ለስራ ነገር የለም። ለስራ የሚመጣ ሰው እኮ እናውቃለን። ለስራ ተናገር። ስራውን በስነ ስርዓት ምን ሰራ ከሆነ እንስራ። አይ የምትል ከሆነ ውጣ። እሺ ከመውጣት በፊት ግን እንደዚህ ነው እንዴ? ይገባኛል። አይ ያን ያክል ካሜራ ሲያስፈራሽ ትንሽ ግራ ስለተጋባ ለምን አንፈራም? እኔ መጥቻውን ቤት በቀርጽ እንደዚህ ምን ስሜት ያለ ፈቃዳችን ካሜራ ማውጣት ሳያንስ ደግሞ ለምንድን ነው የምትፈሪው? ችግር የለም። ከዛ በፊት ግን አንዴ ተረጋጉ ባካችሁ። አንዴ የመጨረሻ ጥያቄ ብቻ ነው ያለኝ። ምንድነው የመጨረሻ? ካሜራማን አንዴ እስኪ ምንድነው
ተረጋጉ። ላሳይሽ እኮ ነው። ምን አስቸኩል እኮ ምንድን ነው የምታሳየኝ? ምንድን ነው የምታሳየኝ? ስለዚህ ነገር ልታስረዱኝ ትችላላችሁ? እንዴ ይሄ ሰውዬ ምንድን ነው? ውጣ! ለምን ነው የምወጣው? ውጣ ልንሽ ነው። መረጃ ስለያዝኩ አልወጣም። ሰማኛለህ? አልወጣም እያልኩ ሰማኛለህ? እያንዳንዱ ማስረጃ እንደያዝኩ እንዳትረሳ። ምን አስደነገጠ? በደንብ ነው የማውቀው። ስርዓት ያዝ እያልኩ ነው። ሰማኛለህ? እንደ ወንድምነት እየነገርኩ ነው። ገብቶሃል አይደል? አሁን ጣም ይሻላል። አልወጣም። ለምን ነው የምወጣው? ማስረጃውን ስለያዝኩት ነው የምወጣው። አዎ። ለምንድን ነው ማስረጃ? ምን የሚያስፈራ ነገር አለ? ከኔ ነው። አሳይ። ምን አስደነገጠ? ለምን ውጣልክ? ለምን ውጣልክ? ከኔ ጋር አይደለም። ሌላ ነገር እንዳይደርስ የምትፈልግ ከሆነ ውጣ። አልወጣም። ይሄ እውነት ነው። እውነታውን ሳላውቅ ቀጥ ብሎ ውጣል ነው። አልወጣም እያልኩ ነው። ሰውዬ በህግ አምላክ ውጣል። መናገር ያለብን ነገር ትናገራለህ። ምንድን ነው የምንናገረው? ለምን አስደነገጣችሁ? የያዝኩት ማስረጃ ቀላል ነው። ነገር አይተነው የማናውቀው ነገር ነው። ኧረ እባክህ ሁሉንም ነገር ታውቂያለሽ። ምንም እንደማያውቅ ሰው አታስመስል። ሁሉንም ነገር ምንድን ነው ያሳያችሁ? ምን አስደነገጣችሁ? ሚስት አለኝ ገብቶሃል አይደል? የእሷስ ገበና ነው። ኧረ እባክህ እሱን ታስባለህ አንተ? በደምብ ምንም የምታስበው ነገር ብታስብ ኑሮ እንዲህ አይነት ተልካሻ ነገር አትሰራም ነበር። ትሰማኛለህ? ምን አይነት ስርዓት ነው? ታውቀው ነገር አለ ማለት ነው። በደንብ የማውቀው ነገር አለ። በደንብ የማውቀው ነገር አለ። ምንድን ነው በቴሌግራም የምትሰሩት? ነገርን አልኩ ፕሮሞሽን እንሰራ። ኧረ እባክህ ከፕሮሞሽን ውጭ በቴሌግራም ምንድን ነው የምትሰሩት? ተረጋጋና ቁጭ ብለን እናውራ። ስርዓት ያዥ። ትሰሚኛለሽ? ስርዓት ያዥ። ስርዓት ያዥ። ምንም አታመጭም። ስርዓት ያዥ። ይኸውልሽ ትሰሚኛለሽ? ስርዓት ያዥ። ቁጭ በል። አንተ ተቀመጥ መጀመሪያ። ትሰማኛለህ? ማን ላከክ? ይኸውልሽ ጭራሽ ቤታችን ድረስ መጥቶ ታስፈራራናለህ። ቤታችን ድረስ መጥተህ ከዚህም በላይ ላደርግ እችላለሁ። ትሰማኛለህ? እኔ ያዝኩት ማስረጃ ቀላል አይደለም እኮ። ምንድን ነው ያዝከው? ለምን በግልጽ አትናገርም? ምንድን ነው በቴሌግራም የምትሰሩት? ንገረኝ። ኧረ እባክህ እኮ ነገርኩህ። ፕሮሞሽን እንሰራለን፣ የተለያዩ ቢዝነሶችን እንሰራለን። ይህን ደግሞ ልንሰራ የምንችለው በቴሌግራም በቲክቶክ ነው አይደል? ቅድም ያሳየሁሽን ቴሌግራም ላይ ያየሽው ቪዲዮ እኔ ምን አውቃለሁ ስለሱ? ምን አስደነገጠሽ ታዲያ? እንዴ ሲጀምር እንደዚህ አይነት ነገር አይቼ አለመደንገጥ አልችልም። ለምን ማትችይው? ሁሌ የዕለት ተዕለት ስራሽ እኮ ነው። አንተም አንቺም ብትሆን የዕለት ተዕለት ስራሽ የሆነ ነገር እንዳወቅ ታውቃለህ። ስለዚህ ስለዛ ነገር ወይ እናወራበት። ይኸውልህ ሲጀምር አንተ የታወቀ ብዙ ነገር አውቃለሁ ብለህ ልዘልፈኝ የምትሞክረው። ይኸውልሽ ምንም የሚያስጨው ነገር የለም እኮ። መጀመሪያ መረጋጋት ነው ያለው። ሰውዬ ቤቴ ድረስ መተህ ምንም አትጩህ ትለኛለህ እንዴ? ለምንድን ነው የማትከበረው? ይኸውልሽ አንቺ ነሽ የማትከበሪው። ትሰሚኛለሽ? ስርዓት ምን ማለት ነው? ስርዓት ያዝ። ለምን ስርዓት? ባለቤቴ እንዳትነገራት አልፈልግም። ምንም የተናገርኳት ነገር የለም። ከዚህ በላይ ምን ትናገራታለህ? ማን እንደው ስለማታውቅ ነው። እሺ ማን ነሽ አንቺ? ቆይ ማን ስለሆንሽ ነው? ማንነቴማ ወጥተህ ጠይቅ ከፈለክ። ኧረ እባክህ ጭራሽ ቤቴ ድረስ ዘላን ስለማውቅሽ ነው። ይኸውልህ ስርዓት ያዝ። ይኸውልህ ትሰማኛለህ? ስርዓት ያዝ። ተረጋጋ ሰውዬ። ትሰማኛለህ? ተረጋጋ እያልኩ በስርዓት ነው እያናገርኩህ ያለው። ምንም ስርዓት ያስካር ተረጋጋ። ቀጥለ ውጣልኝ። ተረጋጋ እያልኩ ቁጭ በል። ራስ ተረጋጋ። ቁጭ በል። ትሰማኛለህ? ቁጭ በል እያልኩህ ቁጭ በል። ምንድን ነው እንዴ? ምንድን ነው ያዝከው? እሱ ነገር ይኸውልህ መጮቻ አይደለም። ሲጀመር መጮቻ አይደለም። አንተ ነህ አትነግረኝም። መጮቻ አይደለም። አንተ ነህ አትነግረኝም። እሺ እሱ ከተው ወደዛ እጅን ዞር አድርገው እያልኩ ነው። እጅን እንዳታሳስተኝ። ትሰማኛለህ? እጅን እንዳታሳስተኝ። ከታታውና በስነ ስርዓት እንነጋገር። በቃ ይኸውልህ ቁጭ በልሽ። አልቀመጥም። የምታደርገውን ነገር እስኪ አሁን ተነስና የሆነ ነገር አድርግ። አንቺ ተረጋጊ። ተነስና የሆነ ነገር አድርግ እንጂ እየጠበቅኩ እኮ ነው። በቃ በስነ ስርዓት እንነጋገር። በስርዓት የምታናግረኝ ከሆነ በስርዓት ታናግረኛለህ። አይ የምትል ከሆነ ግን ጭንቅላት ነው። እባክህ ቁጭ በልና በስነ ስርዓት መነጋገር ያለብንን በስነ ስርዓት እንነጋገር። ጭራሽ ታንቄ ትሞክራለህ አንተ። አሰማትም። ቁጭ በል። አልቀመጥም። ቁጭ በል። ምን ታመጣ? አልቀመጥም። ስርዓት ስበይ። ስርዓት ያዥ። እያንዳንዱ ነገር እባክህ መጫወቻ መሰለህ እንዴ? እኮ እንደ ትላልቅ ሰዎች ቁጭ ብለን አናወራ? በጣም ጥሩ። ቁጭ ብለን እንደዚህ በምፈልገው መንገድ ነው እንድትመጣልኝ የምፈልገው እኮ። ቁጭ ብለን እናወራ እና እያስፈራራህ ነው እንዴ? ከዚህ በላይ ላደርግሽ እችላለሁ። እሺ አሁን ሌላ ወራት ከዚህ በላይ ላደርግሽ እችላለሁ። ስርዓት ያዥ እኮ
እኮ ከተታው እኔ እንደዚህ አይነት ነገር አልወድም። ንገረው እንደማልወድ እሱ ነገር እሺ ወደ ውስጥ ከተው እናወራ። ቀስ በል መጀመሪያ ተረጋጋ። መጀመሪያ መስማማት ስትችል ነው ማስቀምጠው። ሰማኛለህ? ተስማማን። አንተ በምትፈልገው መንገድ አይደለም። ተስማማኛ አስቀምጠው። በቃ መነጋገር ነው የምትፈልገው፣ መነጋገር ነው። ሰው እንነጋገር። እኔ እንደዚህ አይነት ነገር አልወድም። እንደዚህ አይነት ነገር አይመቸኝም። እንደዛ ከሆነ አሁን መቀጠል እንችላለን። ይኸውላችሁ ምንም አይነት መደባበቅ አልፈልግም። ሰሙኛላችሁ አይደል? እያንዳንዱን ነገር አውቃለሁ። ምንድነው የምታውቀው? በጣም ጥሩ። ያቺ ናት አንድ ሰብስበሽ እዚህ ይኸውልህ፣ ሰማኛለህ? አንቺም ብትሆኝ ሰምኛለሽ? በቴሌግራም ምን አይነት ስራዎችን እንደምትሰሩ በደንብ ጠንቅቄ አውቃለሁ። ምንድነው የምንሰራው? ምንም እንዳላወቃቱኝ። ይኸውልሽ ቅድምም እኮ ነግሬሃለሁ በቴሌግራም በቲክቶክ እንደምንሰራ ነግሬሃለሁ። መጀመሪያ አዳምጪኝ። ቅድም ጊዜ ሰጠሁሽ አይደል? ምንም ልትናገር ያልቻልሽም። አሁን ምንም የማለት ስልጣን የለሽም። አሁንም ቢሆን ምንም የተለየ ነገር የለም። ወደ መጣበት ሀሳብ አውርተን ብንጨርስ ይሻል። በጣም ጥሩ። ስምምነት ላይ እንድረስ። ጥሩ። እንደዛ ከሆነ በቴሌግራም የራቁት ቪዲዮ እየተቀበላችሁ ብዙ ነገር እንደምታደርጉ አውቃለሁ። አተንተባተቢ። ስለምንድን ነው የምታወራው? ይኸውልሽ አሁን ቀልድ አይደለም የያዝኩት እኮ። ስለምንድን ነው የምታወራው? አንድ የያዝኩት ሰዓት ነው። ሰሚኛለሽ? ቀልድ አይደለም እዚህ የምቀልደው። ሁሉንም ነገር እንደማውቅ እንድታውቅ ይፈልጋል። ወንድሜ ስለምን እንደምታወራው እየገባኝ አይደለም። በጣም ያስረዳን። ስለምን የራቁ ቪዲዮ ነው የምታወራው? እኔ እኮ ሴት ነኝ። ሰው እንዴት ነው እንደዚህ አይነት ነገር ልሰራ የምትችለው? በጣም ጥሩ ዲቴል በደንብ እንድነግራችሁ የፈለጋችሁ። ባለ ትዳሮች ነን። በጣም የተከበራችሁ ይቻላል። ወጥተህ ጎረቤቶቻችን ይኸውልህ የራቁት ቪዲዮ እያስላካችሁ ለባለ ሀብት እንደምትሸጡ እንዴ ምንድን ነው የምታወራው? ይኸውልሽ አሁን ማድበስበሱን ተይው። አይ የምትል ከሆነ ውጭ በጣም ብዙ ፖሊሶች አሉ። እንዴ አንቺ ጋር የማቃጥለው ጊዜ የለም። ስለምን ፖሊስ ነው የምታወራው? እኛ አንችልም እዚሁ። በጣም ጥሩ። ያ የሚሆነው መግባባት እንችላለን። ፖሊስም አያስፈልገንም። በጣም ጥሩ። አየሽኛል። አሁን እኔ ወደምፈልገው ነጥብ እየመጣችሁ ነው። ሰሙኛላችሁ? ስለዚህ አሁን ውጭ ያሉት ፖሊሶችን ሄጄ ላናገራቸው። ለምን ነው የምታወራው? ፖሊስ አትበል። ፖሊስ ምን ያደርጋል? እኔና አንተ አውርተን መግባባት እንችላለን። በጣም እየጮኻችሁ። ሲቀጥል ደግሞ ስለምንድን ነው የምታወራው? የራቁ ቪዲዮ ምናምን። ጥሩ ወሬ ነው ያመጣብን። ይኸውልህ መጀመሪያ አንተ ምንም እንዳልሆነ ምንም በሌለው ፕሮፋይል እያወራችሁ የራቁት ቪዲዮ እያስላካችሁ ለባለ ሀብቶች እንደምትሸጡ ደርሼበታለሁ። ማን ነው ይሄን እንደዚህ አይነት ወሬ ማን ነው ሲጀምር ሊያወራልህ የሚችለው? ይኸውልሽ ሲጀምር እኛ በደንብ ቢዝነስ እየሰራን እንደሆነ የሚያውቅ ሰው ነው። እኛ ምክንያቱም የምትሰሪው ቢዝነስ ምንድን ነው? ፕሮሞሽን እየሰራን እየሆነ ላይፋችን እየተቀየረ እንደሆነ የሚያውቅ በጣም ብዙ ጠላት ስላለን ነው። እየሰራን እየጠነከረን እንደሆነ የሚያውቅ ሰው ነው። ይሄንን ሲጀምር መረጃ ብሎ ለአንተ ይሰጠክ። በጣም ጥሩ። እንደዛ ከሆነ ከፖሊሶች ጋር ያለውን ነገር ሂደን ብንፈታ ይሻላል። በስርዓት ያዙ። ፖሊስ ጋር ለምን እኔ ከፖሊሶች ጋር ችግር የለውም። እንደዛ የምታስብ ከሆነ በስርዓት እንደተማረ ሰው አስብ። አሊያ ግን ፖሊሶች ጋር ነው ሂጅ ሪፖርት ማድረግ። ትሰማኛለህ? ምን ያህል መጠን ነው የምፈልገው? ቁጭ በልና እናውራበት። ስለዚህ ተቀመጡ። ቁጭ በል። ስለ መጠኑ አይደለም የምፈልገው፣ እውነታ ነው የምፈልገው። ትሰማኛለህ? እዚህ ላይ ደግም የምቀመጠው ስለ እውነታው እንድትነግረኝ። ቁጭ በልና ስለ ገንዘቡ ነው። ደግም መጀመሪያ ይኸውልህ ካሜራህን አስጠፋልን። ካሜራ ማን እባክህ ከሱ ፊት ተረጋጋ። ካሜራ ቁጭ በሉ። ይኸውልህ ይሄ ነገር መስማማት ላይ የምንደርሰው እኔ በፈለግኩት መንገድ ሲሆን ብቻ ነው። አይ የምትሉ ከሆነ ሌላ አማራጭ መጠቀም ይችላል እኮ። ካሜራህን አስጠፋልንና እኛ መደራደር እንችላለን። በጣም ጥሩ። መጀመሪያ ካሜራውን ከማስጠፋቴ በፊት ግን ሁሉንም ነገር አንድ ሳትደብቁ እንድትነግሩኝ ይፈልጋል። እናወራለን። ግን ገብቷል። እሱ ነገር ቁጭ አድርገውና ምን ያህል መጠን ፈልገህ እንደመጣኛ ጋር ማንስ እንደጠቆመ መጀመሪያ እሱን ነገር ለኛ አውርተህልን ከዛ በኋላ ስላለው ነገር ብናወራ ይሻላል። አሁን እኔ የምፈልገው ከገንዘቡ በፊት መጀመሪያ ስለተፈጠረው ነገር በሙሉ ነው። ከዛ በኋላ ከገንዘቡ ሁሉንም ነገር እንትን ካልን በኋላ እንጨርሳለን። በእኛ ውስጥ በገንዘብ ተደረገ እንጨርሳለን። ሰሙኛላችሁ አይደል? ስለዚህ ካሜራው እንዲጠፋ ነው የፈለጋችሁት። ካሜራማን ካሜራውን አጥፍተህ ውጣ። እሺ ያው ውጣ። ጥሩ
አሁን በተረጋጋ መንፈስ ሁሉንም እውነት ስላወቅኩ እንድትነግሩኝ ነው የምፈልገው። ሲጀምር ይሄ ሚስጥር እንዴት ከኛ ሊወጣ ቻለ? ስታወራሽ ነበር አቅርበሽ ማንንም የላትም ብለሽ አቀረብሽ። ተረገመች። እሷ ናት። ማን አለ ሌላ? ማንም ባለሀብቶች እንደሆነ የራሳቸው ቅሌት ነው። እንዴት ያወራሉ እነሱ? ሹክሹክታውን ትታችሁ ለኔ ብታወሩኝ ያሻል። ቀጥል። ምንድነው የተፈጠረ ያለው? ለምንድን ነው እንደዚህ የምታደርጉት? ሲጀምር አንተ ይሄን ሁሉ መረጃ እንዴት ልታገኝ ቻልክ? በመጀመሪያ ይሄ ሁሉ መረጃ እንዴት አንተ ጋር ሊደርስ ቻለ? እንዴት እንደደረሰ ተይው። ስለኛ ደግሞ ማወቅ ከፈለግሽ መርማሪ ጋዜጠኛ ወንደሰን እባላለሁ። ከምንም አይነት የፕሮሞሽን ሚዲያ አይደለም የመጣሁት። ውሸት ነበር ማለት ሁሉ ነገር እስካሁን ያልከን ነገሮች ስገባም የነበረው ውሸት ነበር። መጀመሪያውኑ ብያለሁ። መጀመሪያውኑ ማታውቀውን ሰው ጭራሽ ካሜራ ደቅኑ ማን አስገባለክ? ቢያንስ ለኔ ያደውልልኝ ነበር። እንለወጣለን፣ ባጭሩ ነገር እንለወጣለን። ማን ነው እና ነው የምታምነው? ሁሌ ችግር ውስጥ እንዳስገባኸኝ። አሁንማ አለቀልን በቃ። እንፈቷለን። ምንድነው የሚፈታው? ገንዘብ ነው ቢወጣ ገንዘብ። እሺ እኔ ወንድም መደራደር እንችላለን። እኛ እንደምታውቀው መደራደር እንችላለን። ከድርድሩ በፊት ስለ እውነታው ነው ማወቅ የምፈልገው። ኖ እውነታውን ታውቀዋለህ። ስላወቅኩ እኮ ነው እያወራን ያለው። ታውቀዋለህ? ከኛ አፍ መስማት ነው የፈለግከው? ለምን የኛን ገበናስ በምን ሁኔታ እንዴት እንደምታቀርቡ ማወቅ እፈልጋለሁ። የኔ ወንድም አንተ ማውነት እዚህ ጋር ቁጭ ብለህ ከምትደራደር ገንዘብ መስራት ትችላለህ፣ ህይወትን መቀየር ትችላለህ አይደለ? አብረን እኮ ብዙ ነገሮች አብረንም ደግሞ በጣም ብዙ ስራ መስራት እንችላለን። ጥሩ፣ እንደዛ ከሆነ ስለ አሰራሩ ማወቅ አለብኝ አይደል? ስለ አሰራሩማ ጊዜ አለን እኮ በጣም ብዙ ጊዜ አለን። ወደፊት በሰፊው ቁጭ ብለን ምናምን የምናወራበት ጉዳይ ገብቶሃል አይደል? እኔ ደግሞ አሁን ነው ማወቅ የፈለኩት። ምንም አይነት ምርጫ የላችሁም። ሰሙኛላችሁ? ከጀርባ አለ ነገርኩህ እኮ ብቻዬን አይደለሁም፣ ከስራ ባልደረቦቼ ጋር እንደሆንኩ አትርሳ። ስለዚህ ሁሉንም ነገር አስረዱ። ሁሉንም ነገር ምን ብለን ታስረዳዋለህ? ምንስ ብለን የሚወራው? ይኸውልህ እኔ አሁን የምነግርህን አድምጠኝ። እንደራደር። አብረን መስራት ያለብን በጣም ብዙ ስራዎች አሉ። ከፈለክ ደግሞ ገንዘብ እንሰጣለን፣ ብዙ ገንዘብ ያንተን ህይወት ሊቀይር የሚችል። አሁን እዚህ ጋር ቁጭ ብለህ መለፍለፍ ለአንተም ጥቅም የለውም። እኛም ደግሞ በጣም ብዙ ችግር ውስጥ ብንወድቅ እንኳን ገንዘባችን ይጨነቅ። ነገ እስር ቤትም ብንገባ መውጣት እንችላለን፣ ችግር የለውም። አንተም ለስለዛብላችሁ ነው የምታስቡት? አዎ እስር ቤት ብትገቡ በእንትን ትወጣላችሁ። እንደዛ ነው የምታምኑት? ከባለስልጣኖች ካገኘን ካዋያናቸው አንተ ወሬ ከምታበዛ እንደራደርና ላይፍን ባጭሩ ቀይር። ከመደራደሩ በፊት እኔ ስለ እውነታው ነው ማወቅ የምፈልገው እያልኩሽ ሰምኛለሽ አይደል? ስለዚህ እውነታውን ንገሩኝ፣ ተደራደርን እንጨርስ። እንንገረው ከመጀመሪያው ስላለው ነገር ወይስ ተያይዘን አብረን መቀመቅ እንውረድ? አሁንም እኮ አይቀርልንም። በቃ መቀመቅ ወርደናል ማለት ይቻላል። ምንም ማምለጫ የለም። ብንነግረው ቢያንስ የተሻለ ነገር እናገኝበታል። ገብቶሻል? እንደማያውቅ ከሆነ በጣም ብዙ ማስረጃ አለ። እሱን እኮ ነው አገኘኋት ብለሽ ጓደኛ ናት ብለሽ የሁላ ነገር ነገርሻት። ስለኛ ቤታችንን አታናደኝ። እኔ አንድ ስራ ነው የሰሩት። በቃ ወሬን አታውራ። ይሄ ሁሉ መዘዝ ያመጣብኝ አንተ ነህ። አሁን የእናንተን ጭቅጭቅ የምሰማበት ጊዜ የለም። ስለዚህ ስለ እውነታው ልታስረጂ ይቻላልሽ? ያው ከመጀመሪያው ጀምሮ ስነግርክ ግን ከዛ በፊት ይሄን ነገር ብናገር እንኳን ቢያንስ እንኳን እኔ እናንተ ተደራድረን ነገሮችን መፍታት እንደምንችል ስጋት አይግባሽ፣ ችግር የለውም። እሱን ካረጋገጥክልኝ ሀና እባላለሁ። የክፍለ ሀገር ልጅ ነኝ። ያው የደሃ ልጅ ነኝ። እናቴም አባቴ ዘበኛ፣ እናቴ ደግሞ የሰው ቤት እንጀራ እየጋገረች ምናምን ነው ያሳደገችኝ። እና ከጊዜ በኋላ እኔም እያደግኩ ስመጣ ፍላጎቴ ምናምን ነገር ሲጨምር ህይወት በጣም ለኛ ከባድ ሆነ እና ከክፍለ ሀገር ወደዚህ ወደ አዲስ አበባ አክስቴ ጋር ማለትም የሷ እህት ጋር እንደሄድ ምናምን ነገር ተደረኩኝ። አክስቴ ጋር መጣሁኝ። አክስቴ ጋር ስመጣ ያው ማለት አስቤ የመጣሁት ያው የእናቴ እህት ናት።
ለኔም እናቴ ናት ብዬ ነበረ። ግን አክስቴ ጋር ከመጣሁ በኋላ ህይወት በጣም ለኔ ከባድ ሆነ። በጣም ነበር የምጨኩነኝ። ቤት ውስጥ በጣም ነበር ስራ የምታሰራኝ። ቤተሰቦቼ ትምህርት እንደምንማር ነበር የሚያውቁት ማለት ወስዳ ትምህርት እንደምታስተምረኝ ነበር የሚያውቁት። ነገር ግን ትምህርት አታስተምረኝም ነበረ። ቤት ውስጥ በጣም ከባባድ የሚባሉ ስራዎችን ታሰራኝ ነበረ። ማለት ለአማርኛ ይቅርታ ግን ገረድ እንደዛ አድርጋ ነበረ ፈትራ ይዛ የምታሰራኝ። እሱም አልከፋኝም። ለቤተሰቦቼ ስደውል ደህና እንደሆንኩኝ ምንም ነገር እንዳልጎደለኝ ነበር የምነግራቸው። ከዛ በኋላ ግን አክስቴ በጣም መጥፎ ሰው ነበረች። እሷ ጋር በነበርኩበት ሰዓት ከተለያዩ ወንዶች ጋር እንድወጣ ታደርገኝ ነበረ። ማለት ባለሀብቶች ምናምን ነገር ይመጣሉ ምናምን ነገር የሚፈልጉትን ነገር ያደርጋሉ። ለሷ በጣም ብዙ ገንዘብ ይሰጧታል። ማለት በቃ በእንደዚህ አይነት ህይወት በጣም ለብዙ ጊዜ ቆየሁኝ። በጣም ከበደኝ። የሆነ ሰዓት ላይ በጣም የምትግባባው ባለሀብት ነበርና ከሱ ጋር እንድተኛ ነበር የፈለገችው እና አልተኛም አልኳትኝ። ግብ ተፈጠረ። ደበደበችኝ። በቃ እኔም ከሷ ቤት ወጣሁኝ። ምክንያቱም በእንደዚህ አይነት ሁኔታ መቆየቴ ለኔ በጣም ከባድ ነው። ማለት በቃ እንዴት ልበልህ ጤናዬንም እያጣው ነው። በቃ በጣም ድብርት ውስጥ ገባው። በቃ በጣም እየታመምኩ መጣው። አስበው በየቀኑ ከተለያየ ወንድ ጋር መውጣት ማለት በጣም ከባድ ነው በጣም። ከዛ በኋላ ውጪ ሆኜ ህይወቴን ቢያንስ አስተካክላለሁ ስራ ሰራለሁ ብዬ ነበር ያሰብኩት። ህይወት ለኔ በጣም ከባድ ነበር። ውጪ ላይም ለኔ በጣም ከባድ ነበረ። በቃ ማለት ሌላ ስራ ሰርቼ ራሴን ማስተዳደር አልቻልኩኝም። በጣም ከበደኝ። ከዛ በቃ ቡና ቤት ምናምን ገብቼ ከዛ የተለየ አይደለም ግን ቢያንስ ቡና ቤት ከሰራው ራሴ የምሰራውን ገንዘብ ቢያንስ ወደ ራሴ ኪስ ይገባልኛል። በፊት ግን ምንም 5 ሳንቲም እንኳን ወደ እኔ ኪስ አይገባም ነበረ። ከዛ እንደዛ ምናምን እያረኩኝ እሰራለሁ። እዛም ደግሞ የተረገሙ ሴቶች ነበር ያጋጠሙኝ። እኔ የምሰራውን ገንዘብ እየወሰዱ ማለት በድርጅት ነው። እኔ ኦሬዲ አዲስ ሆኜ ነበር ወደ እነሱ የሄድኩትና እኔ የምሰራውን ገንዘብ አይሰጡኝም ነበረ። እንትን ይሉኝ ነበር። በጣም ነበር የሚጨቁኑኝ። አንድ ላይ ሆኖ ማለት እነሱ እርስ በርስ ስለሚተዋወቁ እና ከባለቤቴ ጋር እዛ ነበር የተዋወቅ ነው። መጠጥ ቤት ማለት ነው። እንደ ከስተመር ሆኖ መጣ። ተገናኘን ምናምን ያው ማድረግ ያለብን እናደረግን። ግን ወዶኝ ስለነበር በሌላም ቀን ምናምን ነገር ቀጠረኝ። ጥሩ ስሜት ላይ አልነበርኩም። ከነዛ ልጆች ጋር ትንሽ ተጣልቼ እያለቀስኩ ነበር ያገኘኝ። ከዛን ስለ ላይፌ ምናምን ነገር ጠየቀኝ። አወራ ምናምን ያለውን ነገር ምናምን ከዚህ ስራ ሊያስወጣኝና አብረን እንድንሆን እና ስራ እየሰራ ላይፋችንን መቀየር እንደምንችል ነገረኝ። እኔም ደግሞ እንደዛ ሲለኝ በጣም ነበር ደስ ያለኝ። ማለት በቃ ወደድኩት። ምክንያቱም የተለየ ትሪትመንት ነበር ለኔ የሰጠኝ። ሌሎቹ ይመጣሉ፣ የሚፈልጉትን ያደርጋሉ፣ ይሄዳሉ። እሱ ግን በቃ እንዴት ነው አከበረኝ፣ ወደደኝ ከምነግር በላይ ማለት ነው። ከዛ በኋላ ያው እኔም ከዛ ወጣሁኝ። እነዛን ሴቶች ግን አልተውኳቸውም። እነሱም ከሌላ ወንድ ጋር እንትን በሚሉ ሰዓት ያው ሁሉን ነገር ስለማቅ ሩም ምናምን ሲይዙ ካሜራ ምናምን አድርጌ ቪዲዮ ያስኩባቸው። ምክንያቱም ልበቀላቸው ስለምፈልግ። ከሱ ጋር ደግሞ በእነሱ ሴቶች የመጀመሪያ ስራችንን ጀመርን። ከሱ ጋር ከተገናኘን በኋላ ምን አይነት ስራ ብንሰራ ቶሎ ቢያንስ ሰርተን ህይወታችንን ቀይረን ከሀገር ልንወጣ እንደምንችል ምናምን ነገር አወራን። ከዛን ይሄንን ሐሳብ አቀረብኩለት። እኔ ሰዎች ምናምን ስለማውቅ ማለት ነው። እና አወራን፣ ተስማማን። ቴሌግራም ላይ ያው እኔ ሴቶችን ደካማ ስለማውቅ ቴሌግራም ላይ ፎቶ ምናምን ይላካል። ከሴቶች ጋር ያወራል፣ በፍቅር ያሰምጣቸዋል። ቪዲዮ ምናምን እንዲልኩለት ያደርጋል። በዛ ቪዲዮ ሴቶቹን እናስፈራራለን። ከባለ ሀብት ጋር እንዲተኙ እናደርጋለን። ገንዘቡን ወደ ራሳችን አካውንት እንዲገባ እናደርጋለን። ስለዚህ እኔም ተጎድቻለሁ። ማድረግ ያለብኝም መበቀል የምፈልጋቸውንም ደግሞ ሴቶች ተበቅያለሁ። እኔም ደግሞ የኖርኩት ህይወት ቀላል የሚባል ህይወት አይደለም። ምናልባት ላትረዳኝ ትችላለህ። እኔም ደግሞ ወጣትነቴ ጥሩ አልነበረም። ይረዱኛል፣ ቢያንስ ይረዱኛል ብዬ ያሰብኳቸው የኔ ኩዮች ሴቶች ነበረ እንዳልሆነ አድርገው ብዙ ነገር ሲያደርጉኝ የነበረው። ስለዚህ ስራዬን ከነሱ ሴቶች ነው የጀመርኩት። ከዛም በኋላ ደግሞ እያጣራን እሱ ይቀርባቸዋል። አፈቀርኩሽ ምናምን በሚል ሙድ ፎቶ ምናምን ነገር እናስልካለን። የራቁት ቪዲዮ ምናምን እናስልካለን። ከዛ በኋላ በሱ እያስፈራራን ከባለ ሀብቶች ጋር እንዲተኙ ምናምን ነገር እናደርጋለን። ስለዚህ ያለው ነገር ይሄ ነው።
ይሄ ነው ጥሩ። ስለዚህ በስራው ላይ ያለው ነገር ይሄ ነው። ስለ ገንዘብ ማውራት ያለብኝ ይመስለኛል አይደል? ይሄ ነገር እንግዲህ ሚስጥር ነው። ብቻዬን አይደለሁም፣ አይታችሁታል ካሜራማኔን እና ካሜራማኑ ካስገባሁት በኋላ ስለ ገንዘብ መደራደራችን እንቀጥላለን ማለት ነው። ካሜራማን ግባ እስኪ ግባ። ቪዲዮ እየቀረጸ ነው አይደል? አዎ እስካሁን እየቀረጸ ነው። በጣም ጥሩ። እንዴ ምንድን ነው እስካሁን እየቀረጸ ነው እና እስካሁን ያወራነው ይኸውልሽ ተቀርጿል ነው የምትለኝ? ከአንቺ ጋር ምንም የማቃጥለው ጊዜ የለም። እንደምትረዳኝ እኮ ነግረኸኛል አይደል እንዴ? የት ነው የምወጣው? አንተ ውጣ እንጂ። ኧረ እባክህ እኔ ነው የምወጣው። ጠጋ በይ ሂድ እያልኩሽ ነው። ውጣ እያልኩሽ ነው። ሂድ ውጣ እያልኩሽ ነው። ስለዚህ ውጣ፣ ቀጥ ብለህ ውጣ። ትሰማኛለህ? ብዙ ነገር እኮ ትሰማኛለህ? ገብቶሃል? ውጣ እያልኩሽ ነው። ፈልገን አይደለም ውጣ እያልኩሽ ነው። ፈልገን አይደለም። ስማና ውጣ እያልኩሽ ነው። ስለመፈለግ ምናምን አይደለም። በሰው ሕሊና ላይ እየተጫወተ ተግባብተን አይደል? ሂድ ውጣ እያልኩ ነው። ተግባብተን አይደል እንዴ? ሂድ ውጣ እያልኩ ነው። ውጣ